የሀሁ አካዳሚ ዩቲዩብ ቻናል ተከታዮቻችን በያላችሁበት ሰላም እንዴት ናችሁ? ሀሁ አካዳሚ ኦንላይን ትምህርት ቤት ሆኖ በማስተማር ላይ ይገኛል። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ይጨምራል። በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን። የምናስተምረውም በኢሞ፣ በዋትስአፕ፣ በቴሌግራም እና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። ቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛያል። ዛሬ ደግሞ ይዘንላችሁ የመጣን የቃላት ምስረታ ነው። በመጀመሪያ ፊደሎች ቃላት እንዴት እንመሰርታለን፣ እንዴት እናነባቸዋለን የሚለውን ነገር አብዛኞቻችሁ ጀማሪ ተማሪዎች ቃላትን አገጣጥማችሁ ማንበብ ፊደሎችን እያወቃችኋቸው ነገር ግን ቃላትን አገጣጥማችሁ ማንበብ ነው የምትቸገሩ። ቃላትን አገጣጥማችሁ ማንበብ ከቻላችሁ ደግሞ ረጅም ጽሑፍን ማንበብ አይከብዳችሁም፣ አረፍተ ነገርን ሀረግን ማንበብ አይከብዳችሁም ማለት ነው። መጀመሪያ ግን ፊደሎችን ካወቃችሁ በኋላ ቀስ ብላችሁ አንድ ባንድ በአጭር ጊዜ ቃላት ምስረታ እና ማንበብ መጻፍን ትለማመዳላችሁ ማለት ነው። እና ዛሬ ትምህርታችን የሚሆነው ወይም ደግሞ የዛሬ ቪዲዮአችን የሚሆነው የቃላት ምስረታ ነው የሚሆነው ማለት ነው። እሺ የመጀመሪያዋ ፊደል ሀ ነች። በሀ እስኪ የተወሰኑ ብዙ ቃላቶች አሉ፣ ግን የተወሰኑትን ቃላት መስርተን እንይ። ሀ ይኸው ሀ ገር ሀ ገር ሀገር። መጀመሪያ ዝግ ብለን እናነባዋለን፣ ከዛ ፍጥን ብለን እናነባዋለን ማለት ነው። ሀገር ሀ ሳ ብ ሀ ሳ ብ ሀሳብ ሀ ሳ ብ ሀሳብ። ሀ እቺ ከሀ ቤት የመጀመሪያ ፊደል ናት። ሀ እቺ ደግሞ ከበቤት ስድስተኛ ፊደል። ብ እቺ ከተቤት ስድስተኛ ፊደል። ሀ ብ ት ሀብት። እነዚህም እያንዳንዳቸው በሙሉ መጀመሪያ እቺ የማን ቤተሰብ ናት የሚለው መለየት። እቺ ከሀ ቤት የመጀመሪያ ፊደል ሀ ብለን የምናነባት፣ እቺ ደግሞ ከገቤት የመጀመሪያ ፊደል ገ። ስለዚህ እቺ ደግሞ ከረቤት ስድስተኛ ፊደል ር ብለን የምናነባት ሀ ገር ሀገር ብለን እናነባዋለን። እኛስ ይህ ደግሞ ሀ የመጀመሪያ ፊደል ናት። ሳ ሳ ደግሞ ከሰቤት አራተኛ ፊደል ማለት ነው። ከሰቤት አራተኛ ፊደል ሀ ሳ ብ ሀሳብ ሀሳብ። እሺ እቺ ከሀቤት እችም የመጀመሪያ ፊደል ናት። እቺ ደግሞ በቤት ስድስተኛ ፊደል ብ ብለን የምናነባት ሀ ብ ት ሀብት ሀብት። እሺ ሂስ እቺ ደግሞ ሀ እችም የመጀመሪያ ፊደል ናት። እቺ ደግሞ ከየቤት ስድስተኛ ፊደል። እቺ ደግሞ ከለቤት ስድስተኛ ፊደል። እቺ ይ እቺ ል ባንድ ላይ ስናነበው ሀ ይ ል ኃይል ኃይል ብለን እናነባዋለን። ሀ እቺ በቤት ስንተኛ ፊደል ናት ያለ? ስድስተኛ። ብ በግራ በኩል ቅጽል ያላት ብ ሀ ብ ታ ሙ። እቺ ከተቤት አራተኛ ፊደል። እቺ ደግሞ ከመቤት ሁለተኛ ፊደል ሙ ብለን ነው የምንጠራት። ሀ ብ ታ ሙ ሀብታሙ ሀብታሙ። እሺ እኛውስ ሀ ብ ል ሀ ብ ል። እቺ ከበቤት ስድስተኛ ፊደል፣ እቺ ከለቤት ስድስተኛ ፊደል ል ብሎ የምናነባት ሀ ብ ል ሀብል። አሁን ደግሞ በለ ነው። እስካሁን በማን ነው? በሀ ቃላትን ስንመሰርት ነው። አሁን ደግሞ በለ። እቺ ማናት? ለ። እቺስ ማ ማ። በአንድ ላይ ስናነበው ለማ ለማ። ይኸው ለማ ለማ ሚል የሰው ስም ወይም ደግሞ
የሆነ ነገር ለማ ወፈረ የሚል ነገር ትርጉም ያለው ቃል ይሰጠናል ማለት ነው። ይህኛው ደግሞ እቺ ማናት ለ እቺ ደግሞ ከመቤት ስድስተኛ ፊደል ም ብለን ነው የምናነባት። ለ ም ለ ም። አብዛኞቻችሁ ደግሞ ፊደሎች ተደጋግሞ ሲመጡ ማይነበቡ ይመስሏችኋል ወይም ደግሞ ትዘሏቸዋላችሁ። ስለዚህ ቀጥታ ንባቡን ለማንበብ ምን ማለት ነው? ፊደሎችን እየጠራችሁ መሄድ ነው። ይኸው ለ ም ለ ም ለምለም። ይኸው ለምለም የሚል የሰው ስም ይሰጠናል ማለት ነው። ይቺስ ለ ይቺ ገ ይቺ ሰ ለ ገ ሰ ለገሰ ለገሰ ሰጠ ሚል ትርጉም ያለው ለገሰ ሚል ንባብ ይሆናል ማለት ነው። እሺ ይህኛውስ ለጠፈ 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 የሆነ ነገር ለጠፈ የሚል ትርጉም ይሰጠናል ማለት ነው። ለጠፈ። ይችስ ለማዳ እያንዳንዳቸው ለማዳ ለማዳ ለማዳ። እሺ ይቺ ማነች? ለ ይቺ ቀ ይቺ ቀ በአንድ ላይ ስናነበው ምን ይሆናል? ለቀቀ ለቀቀ ለቀቀ። አሁን ደግሞ እዚህ ላይ የምናየው በማን ነው? በመ ነው። እስካሁን ያየናቸው በሃና በላይ አይተናል ማለት ነው። አሁን ደግሞ የምናየው በማን ነው? በመ መ እቺ ማናት? መ እቺ ለ እቺ ሰ በአንድ ላይ ስናነበው መ ለ ስ መ መለስ መለስ መለስ። እሺ ይቺስ መ ይቺ ደግሞ ከከቤት የመጨረሻው ፊደል ኮ ብለን ነው ምናልባት። ይቺ ደግሞ ከነቤት ነ ይቺ ከነቤት ስድስተኛ ፊደል ን ብለን ነው ምናልባት። ስለዚህ መ ኮ ነ ን በአንድ ላይ ስናነበው ምን ይሆናል? መ ኮ ነ ን መኮነን መኮነን። እሺ ይቺስ ማ እቺ ቀ እቺ በ እቺ ል መቀበል መቀበል መቀበል። እሺ ይቺስ መ ቺ ሰ እቺ ላ እቺ ል መ ሰ ላ ል መሰላል መሰላል መሰላል። ይቺስ መ ይቺ ቀ ይቺ ስ ይኸው መ ቀ ስ መቀስ መቀስ። ይቺስ ይቺ ደግሞ መ ሄ ድ መ ሄ ድ መሄድ መሄድ መሄድ። አሁን ደግሞ በሰ ነው የምናየው። በሰ ቃላት እየመሰረትን እናያለን። እስካሁን በለ በሃ በመ አይተናል በሶስቱ። አሁን ደግሞ አራተኛ የምናየው በማን ነው? በሰ ነው። ሰ እቺ ማናት? ሰ እቺ ላ እቺ ም በአንድ ላይ ምን ይሆናል? ሰ ላ ም ሰላም ሰላም። እሺ ይህኛውስ እቺ ማናች? ሰ እቺ ፈ ች ር እስቲ በአንድ ላይ ስናነበው ምን ይሆናል? ሰ ፈ ር ሰፈር 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 ይሆናል ማለት ነው። እቺ ደግሞ ሰ
ው እቺ ማናት? ሰ እቺ ደግሞ ው ከወ ቤት ስድስተኛዋ ፊደል ው ብለን ነው የምናነባት። ሰ ው ሰው ሰው ብለን እናነባዋለን ማለት ነው። ሰው። እሺ ይቺስ ሰ ይቺስ ር ይቺ ግ ይቺ ከረቤት ስድስተኛ ፊደል ይቺ ደግሞ ከገቤት ስድስተኛ ፊደል በአንድ ላይ ስናነባቸው ሰ ር ግ ሰርግ ሰርግ። እሺ ይቺስ ሰ ይቺ በቤት ስድስተኛ ፊደል ብ ሰ ብ ል ሰብል ሰብል። እሺ ይቺስ ይቺ ደግሞ ሰ ይቺ ማ ከመቤት ስንተኛ ፊደል ናት? አራተኛ ፊደል ሰ ማ ሰ ማ ሰማ ብለን እናነባዋለን። ስለዚህ እናንተ ግራም ትጋቡ ፈጥናችሁ ተፈጥኖ ሲነበብና ረጋ ብሎ ሲነበብ የተለያየ ድምፅ የሆነ ስለሚመስላችሁ ነው እንጂ ምንም ልዩነት የለውም ማለት ነው። አሁን ሀ ገር ብዬ ሳነበው በጣም ዝጋለሁ፣ ግን ሀገር ብዬ ሳነበው ሌላ ነገር እጥር አድርጌ ሀሳብ፣ ሀብት፣ ኃይል፣ ሀብታሙ፣ ሀብል ልክ እንደዚህ ብሎ ሲነበብና ቀስ ብሎ ሀ ብ ል እናንተ የምትለማመዱት መጀመሪያ ፈጥናችሁ በማንበብ ሳይሆን ፊደሎችን ቀስ አድርጋችሁ በመጥራት ማለት ነው። ይኸው ለምሳሌ ይሄኛው ሀ ሳ ብ ስትሉ ቀስ ብሎ ይመጣላችኋል። እዛ በኋላ ሀሳብ ብላችሁ ታነቡታላችሁ ማለት ነው። ስለዚህ እንዲህ እያደረጋችሁ ተለማመዱ። በአጭር ጊዜ ማንበብና መጻፍ ትችላላችሁ። በይበልጥ ደግሞ በአጭር ጊዜ ማንበብ መጻፍ እንፈልጋለን ለምትሉ ደግሞ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ በማንኛውም በምትፈልጉት ሶሻል ሚዲያ ደውሉልን። ለዛሬ ዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ